አድማጭ ተመልካቾቻችን እንደምን ቆያችሁ? ዛሬ ግንቦት 11 2018 ዓ.ም ዕለታዊ ኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የባንክ የጥቁር ገበያና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ይዘን መጥተናል። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ እና ሼር በማድረግ አግዙን እያልኩ በመጀመሪያው ወደ ሰበር ዜናው ስንገባ ጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ተቋርጧል። እንደሚታወቀው ሰሞኑን በተከታታይ ዕለታዊ ምንዛሬ ዘገባችንን በምንሰራ ሰዓት የጥቁር ገበያ ሐዋላ ምንዛሬ እየወረደ መሆኑን በተከታታይ እየዘገብን ነበረ። ከአንድ ወር በፊት $1 በዚህ በጥቁር ገበያ 190 ብር ሲመነዘር የነበረ ሲሆን ከአንድ ሳምንት በፊት ግን ወደ 168 ብር አካባቢ ደርሶ ነበር። በዛሬው ዕለት ደግሞ ኦፊሻል ፔጃቸው ሙሉ በሙሉ ተቋርጧል። ስለዚህ እርግጠኛ ሳትሆኑ ገንዘባችሁን በዛ በኩል እንዳትልኩ እንዳትመነዝሩ እያልኩ እያስጠነቀቅኩ አሁን ላይ በጥቁር ገበያ መላክ ምንም አይነት ዋስትና የሚሰጥ ነገር የለም። ገንዘባችሁን በህጋዊ መንገድ ልካችሁ ወይም ደግሞ ስትመጡ ጥሬውን ይዛችሁ መታችሁም ከሆነ ከፈለጋችሁ በግል ምንዛሬ ቢሮ ላይ ካልሆነም ደግሞ በህጋዊ ባንኮች ላይ ብትመነዝሩ ለእናንተም ለልፋታችሁም ለገንዘባችሁም ደህንነት የሚሻለው እሱ ብቻ መንገድ ነው አሁን ላይ። ስለዚህ ገንዘብ ካላችሁ በምትመነዝሩ ሰዓት የት ላይ በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንሰጣችኋለን። እናንተም አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ፣ ሼር በማድረግ አግዙን እያልኩ በዛሬው ዕለት ዋና ዋና ገንዘቦች ያላቸው ምንዛሬ በግል ምንዛሬ ቢሮና እንደዚሁም በከፍተኛ ደረጃ የሚመነዝሩ ባንኮችን እንመለከታለን። በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት በግል ምንዛሬ ቢሮ ላይ ኢትዮ ፎሬክስ ላይ 173 ብር እየተመነዘረ የሚገኝ ሲሆን መሸጫው 176 ብር ከ14 ነው። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ዶላር የሚመነዝሩ የኢትዮጵያ ባንኮችን ስንመለከት ዘመን ባንክ ላይ $1 155 ብር ከ57 ይመነዘራል። መሸጫው 158 ብር ከ68 ነው። አባይ ባንክ ላይ ደግሞ 154 ብር ከ90 እየተመነዘረ 158 ብር ሲሸጥ፣ ብርሃን ባንክ ላይም $1 154 ብር ከ37 እየተመነዘረ 157 ብር ከ97 በመሸጥ ላይ ይገኛል። ሌላኛው ደግሞ ፓውንድ ስተርሊንግ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 229 ብር ከ43 እየተመነዘረ የሚገኝ ሲሆን መሸጫው 233 ብር ከ73 ነው። እንደዛ ሁሉ በከፍተኛ ደረጃ የሚመነዝሩ ባንኮችን ስንመለከት ቀዳሚው አዲስ ኢንተርናሽናል ባንክ ላይ 1 ፓውንድ ስተርሊንግ 210 ብር ከ18 ይመነዝራል። መሸጫው 214 ብር ከ39 ነው። ቡና ባንክ ላይም 1 ፓውንድ ስተርሊንግ 209 ከ48 ሲመነዘር መሸጫው 213 ብር ከ67 ነው። አባይ ባንክ ላይም 209 ብር ከ47 እየመነዘሩ በ213 ብር ከ18 በመሸጥ ላይ ናቸው። ሌላኛው ገንዘብ ዩሮ ነው። 1 ዩሮ በዛሬው ዕለት በግል ምንዛሬ ቢሮ ላይ 200 ብር ከ23 ይመነዘራል። መሸጫው 204 ብር ከ06 ነው። በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ዘመን ባንክ ላይ 1 ዩሮ 184 ብር ከ79 ሲመነዘር መሸጫው 188 ብር ከ48 ነው። ቡና ባንክ ላይ ደግሞ 183 ብር ከ40 እየተመነዘረ የሚገኝ ሲሆን መሸጫው 187 ብር ከ40 ነው። አቢሲኒያ ባንክ ላይም 1 ዩሮ 183 ብር ከ26 ሲመነዘር መሸጫው 186 ብር ከ92 ነው። ሌላኛው ስዊስ ፍራንክ ነው። አንድ ስዊስ ፍራንክ በዛሬው ዕለት በግል ምንዛሬ ቢሮ ላይ ኢትዮ ፎሬክስ ላይ 218 ብር ከ05 ይመነዘራል። መሸጫው ደግሞ 222 ብር ከ19 ነው። በከፍተኛ ደረጃ የሚመነዝሩ የኢትዮጵያ ባንኮችን ስናይ ቀዳሚው ልማት ባንክ ላይ 1 ስዊስ ፍራንክ በዛሬው ዕለት 197 ብር ከ38 እየተመነዘረ ይገኛል። መሸጫው 201 ብር ከ33 ነው። አቢሲኒያ ባንክ ላይ ደግሞ 196 ብር ከ16 እየመነዘሩ በ200 ብር ከ09 ሲሸጡ፣ አዋሽ ባንክ ላይ 1 ስዊስ ፍራንክ 195 ብር ከ97 እየተመነዘረ 199 ከ89 በመሸጥ ላይ ይገኛል። ሌላኛው አረብ ኤሜሬት ድርሃም ነው። 1 ድርሃም በዛሬው ዕለት በግል ምንዛሬ ቢሮ ላይ 47 ብር ከ45 ይመነዘራል። መሸጫው 48 ብር ከ35 ነው። በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ዳሽን ባንክ ነው። ዳሽን ባንክ ላይ በዛሬው ዕለት 1 ድርሃምን 44 ብር ከ66 ይመነዝራል። መሸጫ 45 ብር ከ56 ነው። አቢሲኒያ ባንክ ላይ ደግሞ 44 ብር ከ25 እየመነዘሩ 45 ብር ከ14 ሲሸጡ፣ አዋሽ ባንክ ላይ 44 ብር ከ10 እየመነዘሩ 44 ብር ከ95 በመሸጥ ላይ ናቸው። ሌላኛው ገንዘብ ደግሞ የሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በግል ምንዛሬ ቢሮ ላይ 46 ብር ከ87 እየተመነዘረ የሚገኝ ሲሆን መሸጫ 47 ብር ከ76 ነው።
እንደዚሁም በከፍተኛ ደረጃ በዛሬው ዕለት ሳውዲ ሪያል የሚመነዝሩ ባንኮች ቀዳሚው አቢሲኒያ ባንክ ሲሆን አቢሲኒያ ባንክ ላይ በዛሬው ዕለት አንድ ሳውዲ ሪያል 43 ብር ከ80 ይመነዘራል። መሸጫው 44 ብር ከ46 ነው። ዳሽን ባንክ ላይ ደግሞ 43 ብር ከ76 እየመነዘሩ 44 ብር ከ63 ሲሸጡ፣ አዋሽ ባንክ ላይ 43 ብር ከ16 እየመነዘሩ 44 ብር ከ03 በመሸጥ ላይ ናቸው። ሌላኛው ቻይና ዩዋን ነው። አንድ ቻይና ዩዋን በዛሬው ዕለት በግል ምንዛሬ ቢሮ ላይ 25 ብር ከ83 እየተመነዘረ የሚገኝ ሲሆን መሸጫው 26 ብር ከ32 ነው። በከፍተኛ ደረጃ የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ብርሃን ባንክ ላይ አንድ ቻይና ዩዋን 22 ብር ከ82 ሲመነዘር መሸጫው 23 ብር ከ28 ነው። ልማት ባንክ ላይ ደግሞ 22 ብር ከ75 እየመነዘሩ 23 ብር ከ21 ሲሸጡ፣ አቢሲኒያ ባንክ ላይ 22 ብር ከ66 እየመነዘሩ 23 ብር ከ12 በመሸጥ ላይ ናቸው። ሌላኛው ገንዘብ ደግሞ ስዊድን ክሮና ነው። አንድ ክሮና በዛሬው ዕለት በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ልማት ባንክ ላይ አንድ ክሮናን 16 ብር ከ55 ሲመነዘር መሸጫው 16 ብር ከ88 ነው። አቢሲኒያ ባንክ ላይ ደግሞ 16 ብር ከ35 እየመነዘሩ 16 ብር ከ67 ሲሸጡ፣ ንግድ ባንክ ላይ 16 ብር ከ02 እየመነዘሩ 16 ብር ከ34 በመሸጥ ላይ ናቸው። አውስትራሊያ ዶላርን ስናይ አንድ አውስትራሊያ ዶላር በዛሬው ዕለት በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ቀዳሚው ልማት ባንክ ላይ አንድ አውስትራሊያ ዶላርን 111 ብር ከ77 ሲመነዝሩ መሸጫው 114 ብር ነው። እንደዛ ሁሉ ቡና ባንክ ላይ አንድ አውስትራሊያ ዶላር 109 ብር ከ86 ይመነዘራል። መሸጫው 112 ብር ከ06 ነው። ንግድ ባንክ ላይ ደግሞ 108 ብር ከ12 እየመነዘሩ 110 ብር ከ28 በመሸጥ ላይ ናቸው። የካናዳ ዶላርን ስናይ አንድ ካናዳ ዶላር በዛሬው ዕለት በከፍተኛ ደረጃ የሚመነዝሩ ባንኮችን ስናይ ብርሃን ባንክ ላይ አንድ ካናዳ ዶላር 112 ብር ከ86 ሲመነዘር መሸጫው 115 ብር ከ12 ነው። ልማት ባንክ ላይ ደግሞ 112 ብር ከ50 እየመነዘሩ 114 ብር ከ75 ሲሸጡ፣ አማራ ባንክ ላይ አንዱን ካናዳ ዶላር 112 ብር ከ35 ይመነዝራሉ። መሸጫው 114 ብር ከ59 ነው። ኩዌት ዲናርን ስናይ ደግሞ በዛሬው ዕለት ኩዌት ዲናር በከፍተኛ የሚመነዝሩ ባንኮችን ስናይ ቀዳሚው ልማት ባንክ ላይ አንድ ኩዌት ዲናር 503 ብር ከ82 እየተመነዘረ የሚገኝ ሲሆን መሸጫው 513 ከ90 ነው። ንግድ ባንክ ላይ ደግሞ 493 ከ50 እየተመነዘረ 503 ብር ከ33 ይሸጣል። ስኬት ባንክ ላይም 488 ከ92 እየመነዘሩ 498 ብር ከ10 በመሸጥ ላይ ይገኛል። ሌላኛው ኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያ ያው ተዘግቷል። በባንክ 44 ብር ከ67 እየተመነዘረ ይገኛል። ጆርዳን ዲናርም በዛሬው ዕለት በባንክ 219 ብር ከ89 እየተመነዘረ ይገኛል። የኦማን ሪያልም በዛሬው ዕለት አንድ ኦማን ሪያል በባንክ 410 ብር ከ19 ይመነዘራል። የባህሬን ዲናርም በዛሬው ዕለት በባንክ 413 ብር ከ67 እየተመነዘረ ይገኛል። የመን ሪያልን ስናይ አንድ የመን ሪያል በዛሬው ዕለት በባንክ በ0.67 ሳንቲም ይመነዘራል። እስራኤል ሽቅልም በዛሬው ዕለት በባንክ 55 ብር ከ60 እየተመነዘረ የሚገኝ ሲሆን የቱርክ ሊሬም በዛሬው ዕለት በባንክ 1 ብር ከ27 ይመነዘራል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በባንክ 9 ብር ከ28 ይመነዘራል። የኬንያ ሽልንግ 1 ብር ከ21 እንደዚሁም የጅቡቲ ፍራንክ በ0.86 በባንክ እየተመነዘረ ይገኛል። የመረጃ ምንጮቻችን ኦል ባንክ ኤክስቼንጅ ኢትዮጵያ፣ አዲስ ፎርቹን እና ኢትዮ ፎሬክስ ናቸው። ቻው